ከ1300 ዓመታት በኋላ የሁለቱ የነብዩ ሷሃባዎች በጢግረስ አጠገብ ኢራቅ ውስጥ የሚገኘው መቃብራቸው ሲከፈት በርካታ ቁጥር ያላቸው ሰዎች ተአምራዊ የሆነ ክስተት ተመለከቱ። ይህንን ተአምር ካየ በኋላ አንድ በጀርመን ሀገር የሚኖር ዶክተር እስልምናን ተቀብሏል። ሱብሃንአላህ! በመቃብሩ ውስጥ ያዩት ነገር የሰው ልጅ ምናብ ሊገምተው ከሚችለው በላይ ነው። ከሞት በኋላ ሰውነታችን ምን እንደሚሆን ታውቃላችሁ? በመቃብር ውስጥ ከመጀመራችን በፊት ይህንን ቪዲዮ ላይክ ማድረጋችሁንና ኮሜንት ላይ ሱብሃንአላህ ብላችሁ መጻፋችሁን እርግጠኛ ሁኑ። አሰላሙ አለይኩም ውድ የተከበራችሁ ተመልካቾቻችን፣ እንደሚከተሉት የእምነት አይነት ሰዎች ሬሳዎችን ወይ ይቀብራሉ ወይም ያቃጥላሉ። እያንዳንዱ ሃይማኖት የራሱ የሆነ ቀብር የሚፈጽምበት ሥርዓትና ልማድ አለው። ከሞት በኋላ የሚፈጠረውን በተመለከተም የየራሱ ግንዛቤም አለው። ነገር ግን ለነብያቶች ጉዳዩ ፍጹም የተለየ ነው። በኢስላም ውስጥ የሚታወቁ በርካታ ትክክለኛና ዕውቅ ሐዲሶች የአላህ ነብዮች ጀናዛ በአፈር እንደማይበላ ይጠቅሳሉ። አካላዊ ቅርጻቸው ምንም ሳይሆን ይቆያል፣ ከአፈሩ ስር ይጠበቃል። ልክ ምድር ላይ ይኖሩ በነበሩበት አይነት ቅርጽ ላይ እንደሆኑ ሆኖ ይቆያሉ። ነብያቶች ብቻ አይደሉም፣ ሌሎች በርካታ ሐዲሶችም የተሰዉ በአላህ ዘንድ የተወደዱና የተመሩ ባሮችም የእነርሱም ሬሳ ከመሬት ስር እንደተጠበቀ ይቆያል፣ አይበሰብስም የሚሉ አሉ። ለዚህ የሚሆነን ተጨባጭ ምሳሌ በኢራቅ ውስጥ የታየው ነው። ይህ ገጠመኝ የተፈጠረው ኢራቅን ከ1921 እስከ 1933 እንደ አውሮፓውያን አቆጣጠር በመራው በንጉስ ፈይሰል ዘመነ መንግስት ወቅት ነው። አንድ ቀን ማታ ንጉስ ፈይሰል ጥልቅና ትርጉም ያለው ህልም አየ። በህልሙም ውስጥ የነብዩ ተወዳጅ ባልደረባ ሁዘይፋ ኢብን አልያማን ረዲየላሁ ዐንሁ በህልሙ መጥቶ እንዲህ ሲለው አየ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሁለት የቅርብ ባልደረባዎች መቃብር ከጢግረስ ወንዝ አጠገብ የተቀበሩት አሁን አደጋ ላይ ወድቋል። የወንዙ አቅጣጫ በፍጥነት እየተቀየረ ወደ መቃብሮቹ አደገኛ በሆነ ሁኔታ እየቀረበ ነው። አንተ የኢራቅ መሪ እንደመሆነ እነዚህን ሁለት የተባረኩ ሬሳዎች ቦታ ደህንነቱ ወደ ተጠበቀና ወደ ተከበረ ስፍራ መቀየር ያንተ ኃላፊነት ነው አለው። በማግስቱ ጠዋት ንጉስ ፈይሰል ከእንቅልፉ እንደነቃ ያየውን ጥልቅ ህልም በግልጽ አስታወሰው። ምንም ጊዜ ሳያባክን የክልሉን ሙፍቲ ለማግኘት ፈለገ። ነገር ግን እንዳለመታደል ሆኖ የዛን ዕለት ሙፍቲው በስራ ተጠምደው ነበር። በዚህም ሳይገናኙ ቀሩ። በማግስቱ ምሽትም ንጉስ ፈይሰል በድጋሚ ቀደም ብሎ ያየውን አይነት የሚመስል ህልም ተመለከተ። ሰሃባው ሁዘይፋ ኢብን አልያማን ረዲየላሁ ዐንሁ ቀደም ብሎ የሰጠውን መመሪያ በድጋሚ ነገረው። ቢሆንም ንጉስ ፈይሰል እንዳመነታ ነበር። ምንም እንደሚያደርግ እርግጠኛ አልነበረም። በሶስተኛው ምሽትም ህልሙ በድጋሚ ተከሰተ። በዚህ ጊዜ ግን ህልሙ በትዕዛዝ መልክ ብቻ ሳይሆን ከማስጠንቀቂያ ጋርም ነበር የመጣው። የሚያስደንቀው ደግሞ ይሄው ተመሳሳይ ህልም በዛው ዕለት ምሽት በክልሉ ታላቅ ሙፍቲም የታየ መሆኑ ነው። በማግስቱ ጠዋት ታላቁ ሙፍቲ ከጠቅላይ ሚኒስቴሩ በፍጥነት ፈቃድ ጠይቆ ንጉሳውያን ቤተሰቡን ለማግኘት ተጣደፈ። ከንጉስ ፈይሰልም ጋር ተገናኘ። እናም ያየውን ህልሙን በዝርዝር ነገረው። የሙፍቲውን ቃል ከሰማ በኋላ ንጉስ ፈይሰል በጣም ተገረመ። ያለፉትን 3 ተከታታይ ምሽቶች እርሱም ተመሳሳይ ህልም ሲያይ ነበርና የቆየው። ብዙም ሳይቆይ ይህ ታሪክ በአካባቢው ላይ ተስፋፋ። በህዝቡ መሃልም ከፍተኛ አግራሞት፣ ውይይትና ክርክር አስነሳ። የዚህ አይነት የተባረኩ ባልደረቦችን ጀናዛ ማውጣት በራሱ ይፈቀዳል ወይ የሚል ክርክር አስነሳ። ከረጅም ክርክር በኋላ ውሳኔ ተሰጠ። ሁኔታውን አስቸኳይነት ከግምት በማስገባት የሁለቱን ባልደረባዎች የተባረከ ሬሳ ማንቀሳቀስና ደህንነቱ ወደ ተጠበቀ ስፍራ ማድረስ የተፈቀደ ነው። መንግስትም መቃብሩ የሚዘዋወርበትን ቀንና ስፍራ በይፋ አሳወቀ። ያም ቀን ሲደርስ የባግዳድ ጎዳናዎች በህዝብ ጎርፍ ተጥለቀለቁ። ከተለያዩ ሩቅ ስፍራዎችም የነበሩ ነዋሪዎች ይህንን ታሪካዊ ክስተት በራሳቸው አይን ለማየት ሲሉ በርካቶች ጎረፉ። አሁን በታሪካችን ወደፊት ከመግፋታችን በፊት ስለ እነዚህ ሁለት ባልደረባዎች ማንነት እንወቅ። አንዱ የተከበሩት ጃቢር ኢብን አብዱላህ ረዲየላሁ ዐንሁ ሲሆኑ ሌላኛው የተከበሩት ሁዘይፋ ኢብን አልያማን ናቸው። አሁን ውድ ጓደኞቼ፣ ዝነኛው ሰሃባ ሁዘይፋ ኢብን አልያማን በሚስጥር ጠባቂነት በእጅጉ የተለየ ችሎታ የነበራቸው ሰሃባ፣ በእርሳቸው ጥልቀት ልክ በብዙዎች ዘንድ የማይገኝ ብርቅ የሆነ ችሎታ ባለቤት፣
በዚህ ልዩ ባህሪያቸው የተነሳ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሚስጥራቸውን የሚያዋዩት ለሁዘይፋ ብቻ ነበር ለሌላ ለማንም ይሄንን ክብር አልሰጡም በዛ ጊዜ የሙስሊሙ ማህበረሰብ ከባድ ችግር ገጥሞት ነበር ብዙ ግለሰቦች ከውጭ ሙስሊም ተብለው ውስጣቸው ግን የኢስላም ጠላት የሆኑ በርካታ ግለሰቦች እንዳሉ ታውቆ ነበር የዋናዎቹ የ12ቱ መናፍቆች ስም በነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተነገረው ለሁዘይፋ ኢብን አልያማን ብቻ ነበር የሙስሊሙን ማህበረሰብ ከውስጣዊ ሴራዎች ለመጠበቅ የእነዚህን ሙናፊቆች እንቅስቃሴ በቅርበት የመከታተል ኃላፊነት የተሰጠው ለሁዘይፋ ኢብን አልያማን ነበር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ካለፉ በኋላ እንኳን የተከበሩት ሁዘይፋ ኢብን ያማን በአደራ የተሰጣቸውን ትልቅ ሚስጥር ጠብቀው ቆይተዋል እድሜ ዘመናቸውን ሙሉም ለማንም ይፋ አላደረጉም የኢስላም ታላላቅ ኸሊፋ አቡበከር ሲዲቅና ዑመር ፋሩቅ ምክራቸውን ይሻሉ ጥሩ መመሪያን ማቅረብ እንደሚችሉ ስለሚያውቁ እጅግ ወሳኝ በሆነው ጊዜ እንኳን በእስላም ታሪክ ጻፊያኖች መሰረት ኸሊፋው ዑመር ረዲየላሁ ዐንሁ ብዙ ካውጠነጠኑ በኋላ አንድ የሚያስደንቅ ስልት ቀየሱ ስልታቸው ቀላል ነበር ግን ደግሞ ጥልቅ አንድ ሙስሊም ሲሞት ሁዘይፋ በቀብሩ ላይ መገኘቱንና አለመገኘቱን ያስተውላሉ ከተገኙ ኸሊፋው የሞተው ሰው እውነተኛ አማኝ መሆኑን ያውቃሉ ካልተገኙ በቀብሩ ላይ አንዳች የሚያጠያይቅ ነገር ስለሰውየው እንዳለ ይገነዘባሉ በኋላ ሁዘይፋ የኢራቅ ገዥ ተደርገው ተሾሙ በኋላም በዛው ሞተው ከጢግረስ ወንዝ አጠገብ ተቀበሩ ከአመታት በኋላም የእነዚህን ሁለት ታላላቅ ባልደረባዎች መቃብር ቦታ የመቀየር ጊዜው ሲደርስና መቃብሩ ሲከፈት የታየው ነገር የሁሉንም ሰው አይን እንዲያፈጥ ያደረገ ነበር ያስገርመም ጭምር በመጽሐፎች ላይ ያነበቧቸው ነገሮች አሁን አይናቸው ፊት እየተፈጠረ ነበር ባልደረቦቹ የተቀበሩበት ከፈን ምንም ሳይበላሽ ንጹህ ነጭነቱን እንደተጠበቀና ሬሳቸውም ካፍታ በፊት እንደተቀበረ ጀናሳ ምንም ሳይሆን ፍጹም ቅርጹን እንደተጠበቀ ነበር በዚህ ታሪካዊ ክስተት ላይ ታድሞ የነበረ አንድ ጀርመናዊ ዶክተር የባልደረባዎቹን ፊት በቅርበት ለመመርመር ከኢራቅ ንጉሳውያን ቤተሰቦች ዘንድ ልዩ ፍቃድ ጠየቀ በቅርበት ባየው ተአምራዊ እይታ የተማረከው ጀርመናዊ ዶክተር ልቡ ፍጹም ተነክቶ እስላምን ተቀበለ ከ1300 ዓመታት በፊት ገደማ የተቀበረ ሬሳ ምንም ሳይሆንና ሳይነካ አዲስ እንደሆነ ሊቆይ እንዴት እንደቻለ መረዳት አቃተው ከዛም የተባረከው ሁለቱ ሬሳ ከሳልማን ፋርሲ ጀናዛ አጠገብ ከሚገኝ ደህንነቱ የተጠበቀ ስፍራ ላይ ዳግም ተቀበረ ሱብሃንአላህ ምንኛ ያማርና የተባረከ የቀብር ስፍራ ተሰጣቸው ውድ ጓደኞቼ አሁን ደግሞ የአንድ ሟች ሰው ሬሳ መቃብር ውስጥ የእውነት ምን ሊሆን እንደሚችል እንነጋገር ከሞተ በኋላ እጅና እግራቸው የሰውነት አካላቸው ምን ይሆናል ሰው ሞቶ ሲቀበር አፍንጫው ጆሮው ጥርሱ እግሩ ይህ ሁሉ የሰውነት አካሉ ወዴት ነው የሚሄደው ቁርአን በዚህ ጉዳይ ላይ መመሪያን ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዳወረደላቸው እናውቃለን የሚገርመው ደግሞ ዘመናዊ ሳይንስ ከዚህ መልእክት ጋር የሚስማማ መሆኑ ነው ኃያሉ አላህ በቁርአን ላይ የሰው ልጅን ከአፈር እንደፈጠረውና ከሞተም በኋላ ወደ አፈር እንደሚመለስ ይናገራል አንዳንድ ሰዎች ሙስሊሞች ብቻ ናቸው ወደ አፈር የሚመለሱት በማለት ይጠይቃሉ ሌሎቹ በእሳት የተቃጠሉትስ የነሱስ ጣፈንታ ምንድነው በማለት ይጠይቃሉ በተለይ ደግሞ ሙስሊም ባልሆኑት ወንድምና እህቶቻችን መሃል ይህ የጋራ የሚያሳስባቸው ጉዳይ ነው ውድ ወንድሞቼና እህቶቼ መረዳት ያለብን ተቃጥለው አመድ የሆኑት እንኳን አመዱ ውሎ አድሮ የአፈሩ አካል ይሆናል በዓለማቶቹ ሁሉ ጌታ የሆነው አላህ ሁሉንም ህይወት ያለውን ነገር ሁሉ ከአፈር ጋር አገናኝቶታል ይህ ቁርኝት ከተጎዳ ማንም መትረፍ አይችልም መተንፈስ እንኳን አይችልም አሁን ሰው ቀብር ውስጥ ከገባ በኋላ የእውነት ምንድነው የሚሆነው የሚለውን እናስብ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም አስተምሮት መሰረት ከሞት በኋላ እንደምንንቀሳቀስ ማስተዋወስ እንዳለብን ነግረውናል ዘመናዊ ሳይንስ እንኳን አስክሬኖችን ሲያጠና ከሞት በኋላ የሰው ልጅ በተፈጥሯዊ ለውጥ ውስጥ እንደሚያልፍ ይናገራል ማይክሮ ኦርጋኒዝሞችና አካባቢያዊ ሁነቶች ቀስ በቀስ በገላው ውስጥ መስራት ይጀምሩና ያፈራርሱታል ከዛም ከአፈሩ ጋር ይዋሃዳል በዚህ ሂደት ውስጥ የሰውነቱ የተለያዩ ክፍሎች ቀስ በቀስ እየተበታተኑ በመቃብር ውስጥ ይንሰራፋሉ በአንዳንድ ሁኔታና በአንዳንድ ጊዜ አዲስ የተቀበረ መቃብር ሲከፈት ለየት ያለ ጠረን ይለቃል ይህ በሂደት ላይ ያለው የሰውነቱ መበስበስ ቀጥተኛ ውጤት ነው
በዚህ ተፈጥሯዊ ሂደት ሳቢያ ቆዳው ጡንቻዎቹና የሰውነቱ ክፍሎች ቀስ በቀስ ቅርጻቸውን ያጣሉ። በጥቂት ቀናቶች ውስጥ የፊቱ ገጽታ መዛባት ይጀምራል። የፊት የአፍንጫ ያ የኩራታችን የመታበያችን ምልክት የሆነው በመጨረሻ ከአፈሩ ጋር ይዋሃዳል። ከወር በኋላም በአስክሬን ውስጥ ዋና ዋና ለውጦች ይታያሉ። ብዙውን ጊዜ አብዛኛው የሰውነት ክፍላችን አይኖርም። ከ90 ቀናቶች በኋላ አጥንታችን ብቻ ይቀራል። አንጎላችን፣ አይናችንና ጆሮአችን ሁሉ አይኖሩም። በዚህ ጊዜ ከዓመት በኋላ አጥንታችንን መዳከም ይጀምራል። ግን አንድ ልዩ አጥንት ይቀራል። አጅቡ አልደናብ በመባል የምትታወቅ አጥንት፣ ከአከርካሪያችን መጨረሻ የምትገኝ ትንሽ አጥንት። በአንድ ሐዲስ መሰረት አላህ ይችን አጥንት እስከ ፍጻሜው ቀን ድረስ ጠብቆ ያቆያታል። ከርሷም ሰዎችን ዳግም ይፈጥራል። ሳይንቲስቶችም ይቺ አጥንት ከሌሎቹ አጥንቶች የበለጠ ጽኑና ጠንካራ መሆኗን እንደዚሁም ሴሎችን ዳግም ለመፍጠር የሚያስችል አቅምን እንደያዘች አረጋግጠዋል። ውድ ወንድምና እህቶች ይህን ሁሉ ካወቅን በኋላ ቆም ብለን ስለ ህይወታችን ማሰብ የሚገባን አይመስላችሁም? በዚህ ዓለም ላይ በርካታ ስህተቶችን ፈጽመን ችላ ብለናል። ነገር ግን ሁላችንም ሙሉ አድሮ ከመቃብር ጋር መጋፈጣችን እሙን ነው። ስለዚህ ህይወታችንን በመልካም ነገር ላይ እናቆይ፣ እምነታችንን እናጠናክር፣ ውስጣዊ ቸልታን እናስወግድ፣ ሁልጊዜም በአላህ አገልጋዮች መሆናችንን እናስታውስ። በማንኛውም ጊዜ ወደ እርሱ ጋር መልሶ ሊጠራን እንደሚችል ልብ እንበል። የዚህ ዓለም የተሳሳተ መመሪያ ሁሉ ግብረ ገብነት ማጣት ይሁን ሱስ ይሁን በደል ወይም ጥላቻ በመጨረሻ ቀብር ውስጥ ይተናገቃል። በዓለም በየትኛውም ስፍራ ብትሆኑ አንድ ቀን ቀብር መግባታችሁ አይቀርም። እዛ ከሚፈጠረው ነገር ደግሞ ማንም ሰው ማምለጥ አይችልም። ስለዚህ ለኃጢአታችን ንስሐ እንግባ። ከልባችን ውስጥ የእብሪትን የኩራትን ስሜት እናስወግድ። በዛሬ ጊዜ በርካታ ወጣቶች በኩራትና አላስፈላጊ በሆኑ አመለካከቶች ተሞልተዋል። አሁን ከምን ጊዜውም በበለጠ በልባቸው ውስጥ አላህን መፍራት ማስረጽ ያለብን ጊዜ ነው። ስለዚህ ጓደኞቼ ለዛሬ የያዝንላችሁ ቪዲዮ ይሄ ነው። ቪዲዮን ከወደዳችሁት ላይክ ማድረጋችሁን፣ ኮሜንትና ሰብስክራይብ ማድረጋችሁን አትርሱ። ሼር ማድረጋችሁንም አትርሱ። እስከሚቀጥለው ቪዲዮ ድረስ አላህ ሐፊዝ ኢንሻአላህ።